ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። አብራችሁን ቆዩ እያለን ወደ ዜናዎቹ እናልፋለን። ተሳፋሪ በመምሰል የማታለል ወንጀል ፈጽመዋል የተባሉ 10 ተጠርጣሪዎች ከነተሽከርካሪያቸው በቁጥጥር ስር ዋሉ። ግለሰቦቹ ተሳፋሪ በመምሰል የማታለል ወይም ሿሿ ወንጀልን ፈጽመዋል ተብለው በቁጥጥር ስር የዋሉ መስከረም 3 ቀን 2018 ዓ.ም በቦሌ ክፍለ ከተማ ልዩ ቦታው ባምቢስ ተብሎ ከሚጠራው አካባቢ ነው። ተጠርጣሪዎቹ ኮድ 398351 ሮ በሆነ ሚኒባስ መነሻቸውን ፒያሳ ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ማድረግ ወደ አውቶቡስ ተራ፣ አብነት፣ ጥቁር አንበሳ እና ባምቢስ አካባቢ እየተንቀሳቀሱ ወንጀሉን ሲፈጽሙ እንደነበር የአዲስ አበባ ፖሊስ አስታውቋል። ግለሰቦቹ ይህን የማታለል ወይም ሿሿ ወንጀል የሚፈጽሙት በተሽከርካሪዎች ሞልተው ከተቀመጡ በኋላ አንድ የቀረው በማለት በማስገባትና ትራፊክ መጣ ዝቅ በል አንድ ውረድ በማለትና በማዋከብ ስልክ፣ ገንዘብና የተለያዩ ንብረቶችን እንደሚወስዱ የካ ክፍለ ከተማ ፖሊስ መምሪያ ከግል ተበዳዮች ለመርማሪ ፖሊስ ከሰጡት ቃል ማረጋገጡ ገልጿል። ተጠርጣሪዎቹ ከዚህ ቀደም በየካ ክፍለ ከተማ ወረዳ 7 ሲግናል ከሚባል አካባቢ ተመሳሳይ ማታለል ዘዴ ተጠቅሞ የአንዲት ግለሰብ ስልኳን እንደወሰዱባትና የተሽከርካሪውን ሰሌዳ ቁጥር መስጠቷን የጠቆሙ ፖሊስ የተሽከርካሪው ሰሌዳ ቁጥር በተለያዩ ክፍለ ከተሞች ለሚገኙ ትራፊክ ተቆጣጣሪዎች መበተኑን አስታውቋል። ተጠርጣሪዎቹ በተለያዩ ክፍለ ከተሞች የተዘዋወሩ የተለመደ የወንጀል ተግባራቸውን ሲፈጽሙ ከቆዩ በኋላ በቦሌ ክፍለ ከተማ ባምቢስ አካባቢ በአዲስ አበባ ፖሊስ ትራፊክ ቁጥጥር አባላት ሊያዙም ችለዋል። ከተገኙባቸው የሞባይል ስልኮች ማረጋገጥ ስራ ሲሰራ አንደኛው የግል ተበዳይ ተጠርጣሪዎቹ በተያዙበት ዕለት አውቶቡስ ተራ አካባቢ ስልኩንና 10 ሺህ ብር እንደወሰዱበት አረጋግጧል። እስካሁን 2 የግል ተበዳዮች በተጠርጣሪዎቹ ንብረታቸው እንደተወሰደባቸው ያመለከቱ ሲሆን የአንደኛውን ሞባይል ስልክ ይዘውት እንደተገኙ ፖሊስ ጠቅሷል። በአጠቃላይ 10 ተጠርጣሪዎች ከነተሽከርካሪያቸውና 4 ስማርት ስልኮችን በመያዝ ምርመራው እንደቀጠለ ይገኛል። የታክሲ ትራንስፖርት ተጠቃሚው ህብረተሰብ እንደዚህ አይነት የማታለል ወንጀል ተጋላጭ እንዳይሆን አጠራጣሪ ነገሮችን ሲመለከት ለፖሊስ ጥቆማ መስጠት እንደሚያስፈልግና በመሰል የማታለል ወንጀል ስልክና ሌሎች ንብረቶች የተወሰደባቸው ግለሰቦች የካ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ተጠርጣሪዎቹን በመለየት የተሰረቀባቸውን ስልኮችን መረከብ እንደምትችሉ የአዲስ አበባ ፖሊስ ጠቅላይ መምሪያ ጥሪውን አስተላልፏል። አንጋፋው ዲፕሎማት ዶክተር ምናሴ ኃይሌ በ95 ዓመታቸው ሕይወታቸው አለፈ። ቀዳማዊ ኃይለ ሥላሴ ዘመን በማስታወቂያ ሚኒስትርነት እንዲሁም ከአብዮቱ በፊት የመጨረሻው የውጭ ጉዳይ ሚኒስትር በመሆን ሀገራቸውን ሲያገለግሉት አንጋፋው ዲፕሎማት ዶክተር ምናሴ ኃይሌ በ95 ዓመታቸው ሕይወታቸው ማለፉ ተሰምቷል። በ1922 ዓ.ም የተወለዱት ዶክተር ምናሴ ከአሜሪካው ዊስኮንሲን ማዲሰን ዩኒቨርሲቲ የመጀመሪያ ዲግሪያቸውን ካገኙ በኋላ በኮሎምቢያ የሕግ ዩኒቨርሲቲ ዶክትሬታቸውን አግኝተዋል። በተለይ የአፍሪካ ህብረት ዋና መስሪያ ቤት ከአዲስ አበባ እንዲነሳ በጠየቀበት ወቅት በሰጡት ምላሽ የሚታወቁት አንጋፋው ዲፕሎማት በሚኖሩበት ሰሜን አሜሪካ ህይወታቸው ማለፉ። አቢሲኒያ ባንክ ከ2500 በላይ ሰራተኞቹን ሊቀንስ መሆኑንና ለዚህም ሲባል በርካታ ሰዎችን ወደ ጊዜያዊ ሰራተኞች ተቋት ውስጥ እያስገባ መሆኑን የሚገልጽ ጥቆማዎች ለመሰረት ሚዲያ መድረሱ ተናገረ። የባንኩ አመራሮች ከባለፈው ወር ጀምሮ ስብሰባ ላይ እንደነበሩ የታወቀ ሲሆን አሁን ላይ ለሁሉም ቅርንጫፎች እያንዳንዳቸው ቢያንስ 3 ሰራተኞች እንዲቀንሱ እንደታዘዘ እነዚህ የባንኩ ሰራተኞች መረጃ ያሳያል። ሁሉን ነገራችንን መስዋዕት አድርገን በብዙ ደንበኞች ዘንድ ተወዳጅ ያደረግነውን ባንካችንን በቢሊዮን ብሮች እንዲያተርፍ ያደረግነውን ባንካችን ምንም ሳናስብ ድንገት ያለምንም በቂ ምክንያት ሰው ሊቀነስ እንደሆነ በግልጽ ተነግሮናል ያሉ ስሜን አይጠቀስ ያሉ ሰራተኛ ናቸው። አሁን በደመነፍስ ስራ የገባን ነው። እንዲሁም ሜዳ ላይ ልጆቻችንን፣ ትዳራችንና ተስፋችንን እንዴት እንዲሁ ይውደቅ ያሉት ሰራተኛው በተጠናቀቀው የባንኩ የ5 ዓመት የስትራቴጂ ዘመን አፈጻጸም በፊት ከነበሩት ዓመታት ከነበረው የባንኩ የፋይናንሻል እና ፋይናንሻል ያልሆኑት አቋሞች አንጻር በብዙ እጥፍ ከፍ ያለ ሆኖ ይገኛል ይላሉ። መረጃዎች እንደሚያሳዩ ስትራቴጂው በሚነደፍበት በ2019 ድረፓ አቆጣጠር የባንኩ የሀብት መጠን 56.9 ቢሊዮን ብር የነበረ ሲሆን የስትራቴጂ ዘመኑ በ2024 ድረፓ አቆጣጠር ሲጠናቀቅ 222.14 ቢሊዮን ብር መድረሱን ተናግረዋል። በተጨማሪም በተቀማጭ ገንዘብ መጠን ረገድ በ2019 ድረፓ አቆጣጠር 32 ቢሊዮን ብር የነበረ ሲሆን የስትራቴጂ ዘመኑ በ2024 ድረፓ አቆጣጠር ሲጠናቀቅ ብር 192 ቢሊዮን ብር መድረሱን ተናግረዋል።
በትርፍ መጠንም አንጻር በ2019 የአውሮፓ አቆጣጠር ብር 1 ቢሊዮን አካባቢ የነበረ ሲሆን የስትራቴጂ ዘመኑ ሲጠናቀቅ ብር ወደ ብር 5.83 ቢሊዮን ብር ከፍ ማለቱን ተናግረዋል። ከዚህ በተጨማሪም የባንኩ ቅርንጫፎች ከ337 ወደ 919 አድርገዋል። እንዲሁም የደንበኞች ቁጥር ከ1.3 ሚሊዮን ወደ 13 ሚሊዮን መድረሱን ተናግረዋል። ሚዲያችን የተመለከታቸው ሰነዶች እንደሚያሳዩት አሁን ላይ በርካታ ሰራተኞች ወደ ጊዜያዊ ሰራተኛ ቋት ወይም በባንኩ አገላለጽ ሪሶርስ ፑል እንዲገቡ እየተደረጉ ይገኛል። አሁን ጊዜያዊ ናችሁ ነው የተባልነው። ስንት ዓመት በቋሚነት የሰራን ሰራተኞች ጊዜያዊ ሰራተኞች ናቸው ስንባል በጣም ያሳዝናል በማለትም ምሬታቸውን ተናግረዋል። ይህን ሪሶርስ ፑል ሰራተኛን ለማሰናበት ቅድመ ሁኔታ አድርገው እያስቀመጡ ይገኛሉ የሚሉት ሌላኛው የባንኩ ሰራተኛ ሚስጥራዊ በሆነ መንገድ የሚካሄደው ይህ አሰራር የቤት ኪራይ መክፈል ያቃተውን ታች ያለው ሰራተኛን የመገምገሚያ መንገድ አጠያቂ ነው ይላሉ። ከቅርብ አለቃው ጋር በስራና በተለያየ ምክንያት የተነጋገረ ሰራተኛ በቀል በሚመስል መልኩ በሙሉ ወደ ጊዜያዊ ሰራተኛ ቋት ውስጥ ነው ያስገቡት። ብቻ በጣም ያሳዝናል። ምን እንደሚባል ግራ ያጋባል በማለትም ሁኔታውን ገልጿል። ዛሬው ዕለት እንኳን በአስቸኳይ ስብሰባ ጠርተውን ስማችንን አጥፍታችኋል በማለት ዛቻ አድርገውብናል። ምንም አታመጡም የሚል መልስም ሰጥቶናል። ስለዚህ አቢሲኒያ ባንክ ጉዳይ ሰፊ ሽፋን የሚፈልግ ጉዳይ ነው። ወደሚመለከተው አካልን ብታደርሱልን እና መጠየቅ ያለበትን ሰው ብታናግሩልን በማለት ሰራተኞቹ መልእክታቸውን ለመሰረት ሚዲያ ተናግረዋል። አቢሲኒያ ባንክ ለመሰረት ሚዲያ በዚህ ዙሪያ በሰጠው አጭር ምላሽ ሰራተኞችን ለመቀነስ ወይም ለማባረር እቅድ የለውም ብሏል። እነዚህ ወደ ሪሶርስ ፑል ዝርዝር ውስጥ የገቡ ሰራተኞች ስትራቴጂካዊ በሆነ መልኩ የስራ ማስፋፊያ ላይ ስራ ላይ እንዲሳተፉ ይደረጋሉ። ያላቸው ክህሎት እየታየ ሰው ኃይል ፍላጎት ባለበት ቦታ ይመደባሉ ያሉ ባንኩ ይህም ስራውን ለማስፋት ከማገዙ ተጨማሪ የተሳለጠ አሰራር እንዲኖር ያደርጋል። የተከበራችሁ አድማጮቻችን ለዕለቱ የያዝናቸው ዜናዎች እነዚህ ናቸው። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያልን የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችንና ትንታኔዎችን ያገኙ እያለን ሰላም ቆዩን።